ባርኮትና ደብ ተፈነከቱ። ባርኮቴ ደብን እንዳይሆን አድርጎ ፈነከተው በአደይ ምክንያት። አደይ ይህንን ያስተዋለችው እዚህ መኖር አያስፈልገኝም ብላ በበረሃ ስደት ገባች። በጣም ያሳዝናል። ስደት ከገባች በኋላም በጣም ወገኖች የደረሱልኝ፣ ስደት ቀላል ይመስለኝ ነበረ እያለች እርዱኝ እያለች ትገኛለች። ይህንን ሀሳብ ያመጣላት ዳይመንድ ነው። ምክንያቱም ኪንጎ አደይን ለማኖር ግዴታ ገንዘብ መኖር አለብኝ፣ ስለዚህ በባህር መሰደድ አለብኝ ብሎት ነበር ለዳይመንድ። እናም ዳይመንድም አደይ ንጹሕ ልብ እንጂ ገንዘብ የምትፈልግ ሴት አይነት አይደለችም አለው። እና ንጹሕ ልቤን መቼ ተቀበለች ሲለውም እሷ ጠንካራ ጀግና ሴት ናት፣ በዚች ምድር እንደሱ አይነት ሴት የለም፣ ሁሉም ሰው የሚወዳት መሬት የሆነ ጸባይ ስላላት ነው አለ። በዚህ አጋጣሚ አደይ ድንገት መጣች። እናም ኧረ አንድ በይው ልጁን፣ አንቺን ለማኖር እኮ በበረሃ ሊቆሰቁሰው ነው አላት። ምን አለች? አዎ ስደት ሊገባ ነው ሲላትም ከዛም ለምን አንቺስ አትሞክሪው ቤተሰቦችሽን እናትሽን ከድህነት ከህመም አታወጭም አላት ዳይመንድ። እውነትህን ነው አለች። አዎ ግን እኮ የበረሃ ኑሮ እንደናንተ እንደምታስቡት አይደለም፣ በጣም ከባድ ነው አለችው። አይ ቢሆንም አለ። ከዛም አደይ እንግዲህ እሺ ብላ ከነሱ ጋር በር ከፍታ እነ ፍቅርና ቤዛ ጠብቀው በሩን ስትከፍት ወስደው ግንባሯን አላት በበሩ። አደይ የመጨረሻ ተበሳጭታ ፍቅርንና ቤዛን ደብድባቸው ወደ ነኢላ ቤት ሄደች። እዛም ሄዳ ከልቧ ልቅሳ ለሊሊ ነገረቻት። ሊሊም እሰው ሀገርማ አትሄጂም፣ በፍጹም የማይሆን ነገር ነው አለቻት። እሷም እዚህ ሀገር ከምኖር ይሻለኛል፣ የፍቅርን ጸባይ መቻል አቅቶኛል፣ ከአቅሜ በላይ ሆኗል። በዛ ላይ ባርኮትና ደብ ሊያስቀምጡኝ አልቻሉም፣ እየተፈጣፈጡ ነው አለቻት። ከዛም እባክሽን ብላ ሊሊ አረጋጋቻት። ሊሊዬ በህይወቴ አንቺ ስላለሽ እጅግ ከምንም በላይ ደስተኛ ነኝ፣ እረጋጋለሁ አለች። አደይ ግን ብቻዋን ቁጭ ብላ ሌሊቱን ስታስበው እውነትም እዚህ ሀገር ሁኜ መቀየር አልችልም፣ ይበልጥ ሌላ ችግር ነው። ደብንም ከዚህ በላይ መጉዳት አልፈልግም፣ ራሴን መጎዳት አልፈልግም ብላ ወሰነች። አደይ ባርኮቴን ትወደዋለች፣ ለደብ ደግሞ ምንም አይነት ስሜት የላትም። በሚያሳዝን ሁኔታ አሁን ወደ ውጭ በበረሃ በእግሯ ጉዞዋን ቀጠለች። ምክንያቱም ብርቅስቅስ ያለ ህይወት ውስጥ ስለገባች ደብ በጣም ተመናደዱ የተነሳ አደይ እህቴ ናት ቢለው ባርኮትም እህቴ ናት አይደል ስሜትን ከገለጽክላት በኋላ እናም አንቺ ከዛም ጋር እያልሽ ልብሽ ሁሉም ቦታ ነው በማለትም ተናገራት አደይን። አደይ ከዛ ቤት ወጥታ መሄዷንና ወደ ውጭ መሰደዷን በበረሃ መረጠች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዤ መጥቻለሁኝ። እንግዲህ አደይ የህይወቷ ብስቁልቁል ብሎ የሚስተካከልበት አጋጣሚ የማይገኝበት ሁኔታ ላይ ትገኛለች። አደይ አሁን ስቃዋ ከምንም በላይ በዝቶባታል። እናም ይህንን ሀሳብ የስደቱን ዳይመንድ አቀረበላት። እሷም እሽ ብላ ቆሰቆሰችው። አደይ ከመሄዷ በፊት ብዙ መከራዎችን አሳይታለች። እናም ከእሷ ብዙ እንድንማርም ጠንካሬንና ትዕግስትን አላብሳናለች። ሌላኛው ነገር እንግዲህ የቤዛ ውርደት እንደቀጠለ ነው። ቤዛ ገንዘቡን ፈልገው እንዳልሆነ ሊሊ እየተመራመረች እና እየደረሰችበት ነው። ለባርኮቴም ደውላ መጥቶ ስትነግረው እሷ እኔ ያላስተዋልኩትን እኔ እንድነቅ አድርጋኛለች በማለትም ነገረው ለኢላ። ኢላ ግን ሊሊ ጥርጣሬ ስለምታበዛ ነው አለ። እናም እውነታውን ማወቅ አለብን፣ ዝም ብላችሁ እንዳትበሉ ብዬ ነው በማለትም ቀጠለች። ሌላው ነገር እንግዲህ ሊዲያ ናኦልን አፍቅረዋለች። ናኦል ደግሞ አሁንም ወደ አደይ አዝምሟል። እናም አሁን አደይን
ማንም ሰው እንዲነካበት አልፈለገም። ልቀጠለ ደብ ከስንቱ ጋር ነው የሚጣላው? ከኪንጎ ጋር ተጣላ፣ ከናኦል ጋር ተጣላ፣ እንዲሁም ደግሞ ከባርኮቴ ጋር ተጣላ። በጣም ያሳዝናል። ለማንኛው ይሁን አደይ ግን ከዛ ሁላ የመረጠችው ባርኮቴን ብቻ ነው። ባርኮቴ ቤዛ ስለመጣች የተለየ ነገር ባይኖርም ስሜቴ እንደዛው ነው ላንቺ፣ ግን እሷ ከመጣች የተራረቅን ያክል የመሰለኝ ነው በማለትም ሲነግራት ይሄ ሁሉ ደብ ከበር ሆኖ በማዳመጥ ከዛም ቤዛ መጣች። አንተ ምን እያረክ ነው ደግሞ ስትለውም ባልሽን ጠይቂው አላት። ምንድን ነው? ሰራተኛ በር አለችው። ከዛም ደብና ቤዛ ተከታትለው ገቡ። ከዛም ምን እያረክ ነው አለች ቤዛ። ደብ ምን እያረክ ነው ሲለው ምንም ባርኮት ምንም አላረገም። ደብ እኔን እመነኝ፣ እሱ ያለው ስላንተ እየነገረኝ ነው፣ ተረጁ እያለ ነው አለችው። ኧረ እባክሽ እንደዛ ነው ይመቻችሁ ብሎ ወጣ። ሊሊና ኢላ እንግዲህ ባርኮቴን ፈልገው መጡ። እናም ቤዛን ሲጠይቋት የለም አለች። ከዛ እንዴ ምን ያሷሽሻል? ለምንድን ነው የለም የምትይው አለች። ከዛም ባርኮቴ አዎ የለም። እርግጠኛ ነሽ አለቻት ሊሊ። አዎ ምንድን ነው የምትይው? ከዛም ባርኮት ብቅ ሲል ደነገጠች። እዩ ምን አሷሽሽ አለ አይደል እንዴ አለቻት። ይህ ሁሉ የምታረገው እንዳይታወቅባት ስለፈለገች ነው። ሌላኛው እንግዲህ አሁን ዳይመንድና ናኦል ጓደኛ ሆነዋል። ኪንጎ ግን አይወደውም አደይን የሚቀማው ስለመሰለው እና ሊዲያ ደግሞ ናኦልን ወዳ ተቸግራለች። ኢላንም አልፈልግህም ብለዋለች። ኢላ ደግሞ ከናኦል ጋር በመሆኗ ሊዲያ እየቀና ይታያል። ሊሊ ለምን ይህን ነገር ታደርጋለህ? እሷና ናኦል አንድ ጋር ቢሆኑ አንተ ምን አቃጠለ እያለች መጨቃጨቅ ጀምረዋል። ግን ደግሞ ይሰለቻል በትንሱ እንዴት እየተጠራጠርሽ በማለትም ኢላ ተናገራት። ሊሊ አሁን በጣም ስሜታዊ የሆነች ትገኛለች። ሌላኛው በጣም በሚያሳዝን ሁኔታ ፍቅርን ሴት አርጎ ይዞ ከዛሬ ጀምረሽ ፍቅር የምትባይ አደይን ምንም ነገር ስታረጓት እንዳላይ እንዳልሰማ አንቺ ተንኮለኛ አላት። እኔ ነኝ ገረድቱ አደይ ምንም አሰራም አለችው። አንቺን መቼም አላምንሽም። እሺ ስለዚህ ስራዬን መስራት አለብኝ። አደይን ግን አንድ ነገር ብታደርጊያት ሲጣርግ ነው የምደፋሽ በማለትም ተናገራት። ፍቅር ያው ጥላቻዋ በተለምዶ አደይ ላይ ያላት ተጽዕኖ ከባድ ነው። ነገር ግን ባርኮት ያለውን ስሜት በሙሉ ለአደይ ነገራት። አደይ አሁን ይበልጥ ግራ ተጋባች፣ ተወዛገበች። ቢወደኝ ኖሮ ለምን ቤዛ ጋ ሄደ የሚልም ጥያቄ አለባት። እና ደግሞ ሊሊ ጋ ሄዳ ባርኮትና ደቭ እየተጣሉ ነው። ደቭም ከዚህ በላይ እንድጎዳ አልፈልግም። ባርኮትም በቃ አለ አይደለ አለቻት። ቤዛ እንደማትሆነውን ያውቃለሁኝ፣ ጠንቅቄ ነው የማውቀው። እኔ ባርኮቴን አናግረዋለሁኝ። ደቭን ደግሞ ለደቭ ብለሽ ከሆነ ከዛ ቤት ወተሽ የምትሄጂው ተሳስተሻል። የሚጸጽትሽን ነገር አታድርጊ። ከዛ ቤት ከወጣሽ ጥሩ ስራ ላታገኝ ትችያታለሽ አለቻት። ሊልዬ እኔ ወደ አረብ ሀገር ለመሰደድ ተነስቻለሁ በቃ አለች። ሊሊ ደነገጠች። አደይ ምን ሆነሽ ነው? አረብ ሀገርማ ፍጹም አይሆንም። እኔ እያለሁልሽ ምንም የሚፈጠር ነገር የለም። እኔ እህትሻለሁ። እንደምንም ብለን የራሳችንን ቢዝነስ ከፍተን እንሰራለን። እባክሽን አደይ ተረጋጊ አለቻት። አይ ሊልዬ ከዚህ በላይ ምንም መረጋጋት አልችልም፣ ብሄድ ነው የሚሻለኝ አለች። በፍጹም አይሆንም ብላም ተናገረቻት። ግን እሷ እሺ ብላ ስታበቃ ደስ ብሏት ተስማምተው ሌሊት ብቻዋን ቁጭ ብላ ስታስብ ስታወጣ ስታወርድ ዳይመንድ እውነቱን እኮ ነው። እኔ እዚህ እነ ፍቅርም ቤት ሆነ ሌላም ቤት ሰርቼ ለቤተሰቦችም ሆነ ለእኔም በፍጹም ሰላም ወይም ደግሞ አግዣቸው የተሻለ ህይወት አንኖርም። በዛ ላይ ደግሞ ዳይመንድ እውነቱን ነው
ሄጄ ሰርቼ ቤተሰብ መቀየር አለብኝ። በዛ ላይ ታባቴ ጭቅጭቅ እገላገላለሁ እፎላለሁ አለች። በጣም በሚያሳዝን ሁኔታ አሁን ቀጥታ የበረሃውን መንገድ ለማንም ሳትናገር ሳታሳውቅ ጥርግ ብላ ሄደች። ፍቅር የምትፈልገው ይሄንን ነበር። ቤዛም እንደዛው በአደይ ፍቅር እንግዲህ የከነፉት ወይኔ ማለት ጀመሩ። ባርኮቴም እንዲሁም ደግሞ ኪንጎ፣ ቀጥሎ ደግሞ ደብማ አንደውኑ ፈርዶበታል። ሌላኛው ነገር ደግሞ ናኦል አዲሱ ፍቅረኛ ሊዲያ አደይን ለምን ልታገኛት ፈለክ ስትለው አደይ አስተዋይ ሴት ስለሆነች አላት። እኔ ያዝኩትን እሷ ያዘችውን እኔ ምን ያንሰኛል አለችው። አንቺ ስለ ህይወት ውጣ ውረድ አታውቂም። አደይ እኮ የቤት ሰራተኛ ሆና ቤተሰብ እያስተዳደረች ነው ያለችው። በዛ ላይ ጸባዋ፣ አስተሳሰቧ አላት። ምን አለችው? አዎ አየሽ ትልቅ ልዩነት አላችሁ በአደይና በአንቺ መካከል የምልሽ ለዚህ ነው ልዱ አላት። አንቺ በቅብጠት ነው አላት። እሷ ግን እየጨፈረች ነበረ። በጣም ደስ ብሏት ናኦል አስቀምጠው ኩርሲ ላይ ወጥታ ልዳ በለው ትላለች። ጭፈራውን ምን ያክል ደስተኛ ብትሆኝ ነው እኔ በሀዘን ተውጬ አየሽ አንቺ ጋር የሌለው አደይ ጋር አለ የምልሽ ለዚህ ነው። አደይ ለሰዎች ታዝናለች፣ ለሰዎች መልካም ሴት ናት። ገባሽ? እና እኔ እናቴን አጥቼ እመወዳትን ፍቅረኛን አጥቼ እህት የለኝ ወንድም የለኝ ብቻዬን በሀዘን እየተሰቃየው፣ አንቺ ግን እዚህ ላይ ወጥተሽ ትጨፍሪያለሽ። አይሽ የአደይንና አንቺን ልዩነት አላት። ናኦሌ በጣም ይቅርታ። አይ ችግር የለውም ይቅርታ አልኩ አይደለም። እኔ እኮ የሚያስደስትህ ነገር ስለመሰለኝ ነው። ምክንያቱም ዝም ብል እንዳይደብረህ ዘና ላድርግህ ብዬ ነው። አንተስ በውስጥ አፍነ ይዘህ እየየ ብትል የምታገኘው ጥቅም አለ ራስን ከመጉዳት ውጭ አለችው። ከዛ እሱም አረቀ ውጩ አሁን ቀጥይ አላት። አይ በቃኝ ብላ ዘጋቸው። አሁን ናኦልም አደይን እየፈለገ ይገኛል። አደይ ግን ከማንኛቸውም ሳትሆን ነፃነት ናፍቋት ውልቅ ብላ ጥላቸው ሁላቸውንም ወደ ስደቷ ገባች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው